ኪዳነ ምሕረት እናቴ እመቤታችን አምላክን ጽንሳ በማኅፀኗ ምንድን የተከናወነው? እንደው እንዴት ይጠይቃችሁ? አባ ሕርያቆስ እኮ በቅዳሴው ይጠይቃታል። ድንግል ሆይ ይላታል። ወሶባደ እሳተ መለኮት ውስተ ከርስኪ፣ የመለኮት እሳት በሆድሽ ውስጥ ምን ባለ ጊዜ ባደረ ጊዜ ልብሱ እሳት ቀሚሱ እሳት እንደምን አላቃጠለሽ? ሰባቱ የእሳት መጋረጃ ወዴት ተጋረደ? በግራሽ ነው ወይስ በቀኝሽ ነው? አንቺ ትንሽ አካል ስትሆኚ አምላክ እንዴት በማኅፀንሽ አደረ? እመቤታችን ይህንን ሁሉ ምስጢር አልተናገረችም። ብዙ ምስጢር ግን በእሷ ልቦና ውስጥ ነው። 30 ዓመት የተማረች 30 ዓመት አብረው የሆነች ድንግል ማርያም 3 ዓመት የተማሩት ሐዋርያት ስለ እሷ ብዙ አልተናገሩም ብሎ እንደዚህ ትመሰክር መናገር የእመቤታችንን ማንነት አለማወቅ። ሐዋርያትን ለማቃለል አይደለም፣ ግን ከሐዋርያት ግን የማን ክብር ይበልጣል? እየሰማችሁ ነው? የማን ክብር ይበልጣል? ቅዱስ ጳውሎስ ግን በእውነት የእመቤታችን ክብር ይበልጣል። ቅዱስ ጳውሎስ ጌታ ባረገ በ8ኛው ቀን ነው ክርስቶስን ያወቀው። ሳውል ሳውል ስለምን ታሳድደኛለህ ተብሎ እንደ መብረቅ ያለ ብርሃን በርቶበት ዓይኑ እስከ መጥፋት ደርሶ እሺ ጌታ ሆይ ምን ላድርግ ብሎ ከዛ በኋላ ነው ወደ ክርስትና የተመለሰ። ሳውል ሳውል ስለምን ታሳድደኛለህ የተባለ ጳውሎስ ከድንግል ማርያም ጋር ሊነጻጸር አይችልም። እሷ ስለምን ታሳድደኛለሽ አልተባለችም። ክርስቶስን ይዛ 3 ዓመት ከመንፈር በምን ያለች ተሰበረች፣ መከራ ተቀበለች። ጳውሎስ መለኮት ወድቆበት ታላቅ ድምፅ ሰምቶ ያመነበትን ክርስቶስ እመቤታችን አንድም ተአምር ሳታይ እነሆኝ የጌታ ባሪያ እንደ ቃል ይደረግልኝ ሁሉልኝ ብላ ተቀብላለች። በረከት አይደለባት። ስለዚህ ሐዋርያት በክብር እነሱ ባይሉ በሆኑ ሐዋርያት ጸጋ መንፈስ ቅዱስን የተቀበሉት መቼ ነው? ጌታ ከተነሳ በ50ኛው ቀን ነው። በጰራቅሊጦስ ዕለት እመቤታችን መንፈስ ቅዱስ ይጸልልሻል የተባለችው መቼ ነው? ክርስቶስን ገና ምን ስትለው ስትጸንሰው ነው። የመንፈስ ቅዱስ ማደሪያ የሆነችው ሐዋርያት በ50ኛው ቀን ነው። 3 ዓመት ከብረው ተነስቶ ካረገ ከ10ኛው ቀን በኋላ ወላዲተ አምላክ ግን ገና ምስጢረ ሥጋዌ ሲጀመር ነው የመንፈስ ቅዱስ ማደሪያ የሆነችው። ዛሬ አባቶቻችን ካህን ጸጋ መንፈስ ቅዱስ ለሁላችን ይሰጡናል። ምን እያደረጉ ሐዋርያት እጅግ የጫኑ መንፈስ ቅዱስን ይሰጡ ነበር። አሁን ያሉ ቀሳውስት ደግሞ ሜሮን እየቀቡ ይሰጣሉ። ወላዲተ አምላክ ግን ማድረግ ያስፈልጋል። ወደ ኤልሳቤጥ ስትሄድ የማርያምን ሰላምታ በሰማች ጊዜ ምን ሞላባት? መንፈስ ቅዱስ። ሜሮን ሳትገባ ልባል እጇን ሳትችል በሰላምታዋ ድምፅ ብቻ እመቤታችን መንፈስ ቅዱስን የምትሞላናል። ወደ ሁላችን ነው ትምጣለን እመቤታችን። ስለዚህ የእመቤታችን ክብሯ ሐዋርያት ክብር ምን ያለ ነው? የበለጠ ነው። ይህ እንዳለ ሆኖ ሐዋርያት ስለ ድንግል ማርያም ለምን አልጻፉ? በተለይ ሐዋርያት ስራ ላይ ስናያል ዞረው ሲሰብኩ የሰበኩበት ቦታ ላይ ድንግል ማርያም አማላጅ ናት ሲሉ ሰምተናቸው ነው። ቅዱስ ጳውሎስ በመልእክታቱ በግልጽ ስለ ድንግል ማርያም አልጻፈም። ለምንድን ነው ያልጻፈው? ስለማይወዳት ነው እንዳለ እንደ ሐዋርያት እመቤታችንን የሚወዳት የለም። አደራ የተሰጠች እናት እንድትሆናቸው አብራቸው የነበረች እስከ ኖረችበት ዘመን ገምት እስከቆየችበት ተንበዋት በዓመት እሷን እየከበቡ እየመጡ ብዙ ነገር ሲያደርጉ የኖሩ ሐዋርያት እመቤታችንን አይወዱም ልንል አንችልም። አሁን በቤተክርስቲያን የምንማረው የነገረ ማርያም ትምህርቱ ነው። ምንጩ የሐዋርያት ትምህርት ነው። ግን በጽሁፋቸውና በመጀመሪያው ስብከታቸው ላይ ስለ እመቤታችን አላስተማሩ። ለምን አላስተማሩ? የሐዋርያት ተማሪዎች ኦዲየንሳቸው ማለት ነው ሁለቱ፣ አንደኛው እስራኤላውያን ናቸው፣ ሁለተኛው አሕዛብ ናቸው። ሲበሉ አንደኛው ለማን? ሁለተኛው መጀመሪያ አይሁድ ናቸው፣ እስራኤላውያን ናቸው። ሐዋርያት ወደ አይሁድ ሄደው ስለ ድንግል ማርያም ለምን አላስተማሩ? ድንግል ማርያም ታማልዳለች፣ ድንግል ማርያም የዘላለም ድንግል ነች፣ አምላክን የወለደችው በድንግልና ነው ብለው ለምን ለአይሁድ አላስተማሯቸው? ይህን በመመለስ በቀላሉ አይሁድ በክርስቶስ አምላክነት ያምናሉ ያሉ መልሱ ይመልሳል። አይሁድ በክርስቶስ አምላክነት ያምናሉ ያሉ የሰቀሉት አምነውበት ነው አሳምኑበት አምላክነቱ እንኳን ባኛነቱ ሊያምን ይቅርና የእግዚአብሔር ልጅ ነኝ ክርስቶስ በመሰረቱ በምድር ላይ ሳለ አምላክ ነኝ ብሎ ተናግሯል። ምድር ላይ ሆኖ አምላክ ነኝ ብሎ ክልም ለሚያረክሰው ጆሮ እንዳያሰጥ ሲያደርገን አምላክ ነኝ አላለ። ግን ምን አለ? እኔ ስለ ራሴ አልመሰክርም፣ አብ ይመሰክርልኛል። በጥምቀ ዮሐንስ ስለ እኔ ይመሰክራል። ከሁሉም ይልቅ ስራዬ ስለ እኔ ይመሰክራል። ምን ይመሰክራል? ስራዬ። ክርስቶስ የእግዚአብሔር ልጅ ነኝ ሲል የእግዚአብሔር ልጅ እግዚአብሔር መሆኑን ስለሚያውቁ አይሁድ ስላላቸው እንዴት አምላክ ነኝ ይላል ብለው ልብሳቸውን ይቀዱ። ስለዚህ አይሁድ በክርስቶስ አምላክነት ምን አይሉ በክርስቶስ አምላክነት ለማያምኑ አይሁድ ሐዋርያት ሄደው
ድንግል ማርያም የአምላክ እናት ናት ብለው ሊሰብኩ ይችላል? ሲያስቡት አምላክ መሆኑን ለማያምኑ ሰዎች ሄደው አምላክን የወለደች ናት የአምላክ እናት ናት ብለው ስለ ድንግል ማርያም ቢናገሩ እንዴ የእሱ አምላክ መሆን ሳያንሰብ ቆናት አለ እንዴ ነው የሚሉት። መጀመሪያ የእመቤታችንን የአምላክነት ለማመን እናትነት ለማመን የክርስቶስን ምንነት ማመን ያስፈልጋል። ባጭር ቋንቋ ክሪስቶሎጂ ዜማ ዘሮፍ ማሪዮሎጂ ይባላል። ነገረ ክርስቶስ የነገረ ማርያም እናት ነው። አንድ ሰው እመቤታችንን የሚያከብረው መጀመሪያ ማንን ሲያከብር ነው? ክርስቶስ የወለደችው አምላክ መሆኑን ሲረዳ ይህንን ገናና አምላክ ይህን ፈጣሪ ነው ለካ የወለደችው ብሎ ማንን ማክበር ይጀምራል? እመቤታችን። ስለዚህ ሐዋርያት ሄደው አይሁድና ለእስራኤላውያን ድንግል ማርያም የአምላክ እናት ናት ቢሉ በእውነት ተቀባይነት ጆሮ የሚሰጣቸው። ሌላው በድንግልና የወለደች ናት ድንግል ናት ብለው ማስተማር አይችሉም። ምክንያቱም አይሁድ እመቤታችንን በድንጋይ ወልደው ያልገደሏትና በሕይወት የቆየችው ክርስቶስን ወልዳ ለማሳደግ የበቃችው ክርስቶስ የማን ልጅ ነው ብለው ስላሰቡ ነው። የዮሴፍ ልጅ ነው የዮሴፍ ልጅ ነው ብለው ስላሰቡ ይሄ የጸራዊ የዮሴፍ ልጅ አይደል እንዴ ሲሉ ነበር ክርስቶስ የዮሴፍ ልጅ ነው ብለው አርፈው የተቀመጡ አይሁድ ጋር ሐዋርያት ሄደው አይ እናንተ እኮ እንዳትገድሏት ለሊጋውላችሁ የሰማችሁ እናንተ እንዳትገድሏት ተብሎ ነው እንጂ እሷ የወለደችው በድንግልና ነው ብለው ለሐዋርያት አይሁድ ሊሰሙ ይችላሉ? አይችሉም። የበለጠ መከራ ነው ያጸኑባቸው። ስለዚህ መጀመሪያ ክርስቶስን እመቤታችንን ለማክበር ማንም ማክበር ይቀድማል? ክርስቶስን ማክበር። ሁለተኛው ለአሕዛብ ነው። ወደ አሕዛብ ሄደው አባቶቻችን ሐዋርያት ስለ እመቤታችን ቢያስተምሩ ኖሮ ደግሞ ከእስራኤል የበለጠ ሌላ ችግር ይፈጠር ነበር። ምንድነው ችግሩ ቢባል እንግዲህ በአሕዛብ ዘንድ በዛን ጊዜ ሮማን ኢምፓየር በጣም ሰፊ ነበረ። አብዛኞቹ በሮም ግዛት ያሉ የአሕዛብ ሀገሮች የሚያመልኩት በጣዖታት በሮማን ሚቶሎጂ በግሪክ ሚቶሎጂ የሚታወቁ የሚተረኩ ብዙ ጣዖታት አሕዛብ ያመልኩ ነው። ሐዋርያት ሄደው ያስተማሩት ወደዚህ አሕዛብ ለምሳሌ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ ሄዶ ሲሰብክ የዚህ ሀገር የኤፌሶን የግሪክ ማለት ነው አምላካችን አርጤምስ ናት ከሷ የሚበልጥ አምላክ የለም ይሉ ነው። አሕዛብ ሁሉ የሚያመልኩት በዚያ ዘመን በምንድን ነው ማለት ነው? በጣዖታት። በግሪክ ሚቶሎጂ እና በሮማን ሚቶሎጂ ደግሞ በጣዖት አምልኳቸውና በአፈ ታሪካቸው አንድ ጣዖት የሆነ ወይም የሚያሰቡት በኋላ እሱ እናት ካለው እናቱ እንደሱ አምላክ ናት ነው ያሰቡት። አምላክ ካለና እናት ካለው የአምላክ እናት ራሱ ምንድን ነች? አምላክ ነች ብለው ነው የሚያምኑት። ስለዚህ ሐዋርያት ወደ አሕዛብ ሄደው ድንግል ማርያም የአምላክ እናት ናት ቢሉ አሕዛብ የሚረዱት ድንግል ማርያም ምንድን ናት ነው? ራሱ አምላክ ናት። ይህ አሳብሽን አለ በትክክል የተፈጸመ ታሪክ አለ። ጌታ ከሞት ያስነሳው ሰው ነበር አይደል? 4 ቀን ሙሉ ሞቶ ጌታችን ውጣ ብሎ ያስነሳው ሰው ማን ነበር? አልዓዛር ወጣ። ከዚያ በኋላ አይሁድ ሊገድሉ ፈለጉ። ምክንያቱም የአልዓዛር በሕይወት መኖር የክርስቶስን አምላክነት ስለሚያሳይ አይሁድ አንያዋሉ። በቆጵሮስ ሳይፕረስ የምትባለው ሀገር ይኖር ነበር አልዓዛር። በዚያ ኖሮ አሁንም ሳይፕረስ ያለው ቤተክርስቲያን የአልዓዛር ቤተክርስቲያን ነው። እዚያ ኖሮ በክብር ሞቱ። በረከቱ ይኖርብን። የአልዓዛር ከሞት ሲነሳ መግነዙን ይዞ አልወጣም ነው አይደል? ክርስቶስ ሲነሳስ መግነዙ ምን ብሎ ነው? አልዓዛር መግነዙን ይዞ መውጣቱ ለምንድን ነው? ያው ለሌላ ቀን ያስፈልገዋል። ያስፈልገው መግነዙ አያስፈልገው። ምክንያቱም ቢነሳ ድጋሚ ምን ይላል? ስለሞተ መግነዙን ይዞ ወጣ እና አልዓዛር ሞቷል፣ በክብር አርፏል። አልዓዛር በዚያ በቆጵሮስ ሲያገለግል ይገርማቸዋል። እመቤታችንን በጣም ይናፍቅ ነበር እና እሷን ለማግኘት ደብዳቤ ወደ እመቤታችን ወደ ዮሐንስ ይጽፍ ነበር። በኋላ እመቤታችን ከዮሐንስ ጋር ወደ ቆጵሮስ በደሴት ተሳፍረው ወደ ቆጵሮስ መጡ። አልዓዛርን ለማየት ማለት ነው። ወደ አልዓዛር ሲመጡ መንገድ ላይ ትልቅ አደጋ ገጠማቸው። መርከቡ ተሰበረ። ወደ አንድ ደሴት አረፉ። አቶስ ይባላል ያጠራል። እዚያ ተራራ ላይ አሕዛብ ይኖሩባት ነበር። ጁፒተስ የምትባል ጣዖት ትመለካለች በዚያ ተራራ እና ልክ እመቤታችን ያንን ደሴት ስትረግጠው ደሴቱ ተናወጠ። ጁፒተስ የተባለችው ጣዖት ተሰባብራ ወደቀች። ይህ ጊዜ ህዝቡ ግልጥ ብሎ ወደታች ሲወርድ እመቤታችን ከዮሐንስ ያያት ልክ ጣዖቱ መሰበሩንና የእሷን መምጣት ሲያይ ህዝቡ በነበር ከጁፒተስ የምትበልጥ አምላክ መጣችን። ከማን የምትበልጥ? እየሰማችሁ ነው? ከማን የምትበልጥ? ጠንቋይ ቤት የሚሄድ ሰው ተአምር የሚያደርግ ሌላ ሰው ሲያይ ይሄ የተሻለ ጠንቋይ መሆን አለበት ይላል። ምክንያቱም እሱ የሚያውቀው ምን ስለሆነ ጠንቋይ ስለሆነ።
ከጁፒተር የምትበልጥ አምላክ ብታይ ሲሉ እመቤታችን አንሰ የቆምኩ አምላክ እንዳለ ቅዱስ ጊዮርጊስ እኔ አምላክ አይደለሁም የአምላክ እናት ነኝ አለች። ዮሐንስ አስተማራቸው። ማውንት አቶስ በአሁኑ ሰዓት በግሪክ ኦርቶዶክስ ይዞታ ያለ ብዙ ገዳማት ያሉት የተቀደሰ ስፍራ ነው። የስፍራው በረከት ይደረግልን።